ananna isodi moamola mulekimi ananna isodi moamola mulekimi ዛሬ ሙሽሮች አቤያው ዘና ብሏል። እንደ ድሮ አይደለም አቀማመጡን ራሱ ስታየው ልዩ ነው ዛሬ እና ጌታችንን ክብነሽ ብዙ ስንጸልይ ነበር። ብዙ ቻሌንጅ ነበር ቅድም እንደተነገረው። ዛሬ ደግሞ ያው የቃል ኪዳናቸው ቀን ነው። እስኪ እግዚአብሔር ረዳችሁ ስትሉ እንኳን ረዳችሁ ስትሉ እስኪ አጨብጭቡላቸው እና ድገሙ እስኪ በደንብ አጨብጭቡ። ከዚህ በኋላ ያው ይቀጥላል። ብዙ ሰዎች እንደሚገቡ መልእክት ሰምቻለሁ ከእግዚአብሔር ሰውን ከሰው እና ብዙ ሰዎች ይመጣሉ። ብዙ ይቶች ማለት ነው እና የሚገቡ አሉ። ከዚህ በጣም ወረፋ ያሳዙ ሰዎች እንዳሉ ወሬው ደርሶኛል። በኢየሱስ ስም ይሁንላችሁ። እስኪ በደንብ አሜን በሉስ። ቸርቻችን አሁን ከ50% እያለፉ ነው ይቶቻችን። እስኪ አጨብጭቡ እስኪ በደንብ። ከዚህ በመቀጠል ያው ደክሟቸዋል። ማጨብጨብ ራሱ እየከበዳችሁ ነው። ሙሽሮች በታላቅ ጭብጨባና አክብሮት ፍቅራችሁን እየገለጻችሁ ወደ መድረክ ይመጣሉ። የቃል ኪዳን ጊዜ ይሆናል። አጨብጭቡላችሁ፣ ቻፕ እያደረጋችሁ ያምራሉ አይደል? ሚዜዎቹ ራሱ በጣም ደስ የሚሉ ነው። ጆሲ ሰሞኑን ያው እስኪ ይሆናል በሉ እስኪ ክብር ለኢየሱስ ይሁን እና ሚዜዎቹ በጣም ያምራሉ። ሙሽሮች ቅድም ብያለሁ። እስኪ አጨብጭቡላቸው። ያው ከዚህ በመቀጠል ሁለቱ ተጋቢዎች ዛሬ በፊታቸው ቆማሉ። ያው ወይዘሪት ክብነሽ ማርቆስ እና አቶ አበራ ለመንጎ ዛሬ ቃል ኪዳናቸውን ስርዓት የሚፈጽሙበት ቀን ነው። ስለዚህ እናንተ ደግሞ ሳትደክሙ እስኪ ሞራል ስጧቸው እስኪ በደንብ። አቤት በጣም ይስቅ ነበር በየመንገዱ። ዛሬ ለምን ስሬስ እንደሆነ አላውቅም እና ኪንግ ሆኛለሁ ብሎ ነው መሰለኝ ዛሬ ንጉሥ ሆኛለሁ ብሎ ነው። ክብር ለኢየሱስ ይሁን። ወዳጆች ሆይ ዛሬ በእግዚአብሔርና በእናንተ ፊት የቆሙት እነዚህ ሁለት ሙሽሮች ወይዘሪት ክብነሽ ማርቆስና አቶ አበራ ለመንጎ በቅዱስ ክርስቲያናዊ ጋብቻ ለማጣመር ዛሬ እዚህ ተገኝተናል። ጋብቻው በእግዚአብሔር የታቀደ ቅዱስ የኑሮ ጎዳና ነው። ጋብቻ ክብር መሆኑን የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ያረጋግጥልናል። ጋብቻ የተቀደሰ የቤተሰብ ተቋም የሚመሰረትበት ስለሆነ ባልና ሚስት የቤተሰባቸውን አባላት በሚገባ ለማስተዳደርና በእግዚአብሔር መንገድ ለማምራት በእውነተኛ መረዳዳትና ማጽናናት በፍቅር በአንድነት እና በትዕግስት እርስ በርሳቸው ለማኖር ኃላፊነት የሚቀበሉበት አደራ ነው ይላል። ወደ ቃል ኪዳን ለማግባት የሙሽሮቹን ፈቃደኝነት ይጠይቃለሁ። በመጀመሪያ ሙሽራውን ይጠይቃለሁ። ስለዚህ አንተ አበራ ለመንጎ ይህንን ክቡርና ቅዱስ የሆነውን ጋብቻ ስርዓት ለማፈጸም ቃል ኪዳን ትገባለህን? ይሰማል? በደንብ በልጅ ካልሆነ ሊቅርቆ ገባለሁ። በደንብ አጨብጭቡለት። በመቀጠል ሙሽሪትን ይጠይቃለሁ። አንቺ ወይዘሪት ክብነሽ ማርቆስ ክቡርና ቅዱስ የሆነውን ጋብቻ ስርዓት ለመፈጸም ቃል ኪዳን ትገባለሽ? አዎ ገባለሁ። የሷ ይሰማል?
ጎበዝ ናት። እስኪ አጨብጭቡላት። አሁን ሙሽሮቹ እጅ ለእጅ ትጨባበጡና ፊት ለፊት እንደዛ ሰው በሁለት እጅ ሰላምታ ልትጠያየቁ ነው። በመጀመሪያ ሙሽራ እየተመራ ቃል ኪዳን ትገባለህ። እኔ የምለውን ከኔ ጋር ትላለህ። እኔ አቶ አበራ ለመንጎ አንቺን ወይዘሪት ክብነሽ ማርቆስን የቃል ኪዳን ሚስት እንድትሆኚ ፈቅጄ ሳገባሽ ሞት እስኪለየን ድረስ ነው። በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ አፍቃሪና ታማኝ ባል እንዲሆንልሽ በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን ይገባልሻለሁ። አጨብጭቡለት። እንደ ራሴ አድርጌ ሞት እስኪለየን ድረስ ለመውደዴ ምልክት ይሆንልሽ ዘንድ ይህን የቃል ኪዳን ቀለበት አደርግልሻለሁ። ጎበዝ ነው። በፎርሙ ሁሉ በቃ የተማረ ነው። የት እንደሰለጠነ አላውቅም እንጂ ደስ ይላል። አጨብጭቡ በደንብ። ከዚህ በመቀጠል ሙሽሪትን ይጠይቃለሁ። ሙሽሪት እኔ የምለውን ከኔ በመቀጠል እኔ ወይዘሪት ክብነሽ ማርቆስ አንተን አበራ ለመንጎ የቃል ኪዳን ባለ እንድትሆን ፈቅጄ ሳገባ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ ታማኝና ታዛዥ ሚስት እንደሚሆንልኝ በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን እገባልሃለሁ። አጨብጭቡ። እንደ ራሴ አድርጌ ሞት እስኪለየን ድረስ ለመውደዴ ምልክት ይሆንልኝ ዘንድ ይህንን የቃል ኪዳን ቀለበት አደርግልሃለሁ። ጎበዝ ናት። ክብነሽ በእውነት ጎበዝ ናት። እስከ ዛሬ ከተጋቡ ሴቶች አንደኛ ናት። ከዚህ በመቀጠል እስከ ጉባኤ ይቆምና ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በፊቴ ስለነኚህ ተጋቢዎች ጸልያለሁ። አሁን የገቡት ቃል እግዚአብሔር አምላክ ሆይ እንደ ቃል እንዲሆን በዚህ በገቡት ቃል ደግሞ ጸንቶ እንዲኖሩ እግዚአብሔር አምላክ ሆይ በቤቲ ደግሞ ዘመናቸው እንዲያልቅ እግዚአብሔር ተምሳሌት የሆነ ጋብቻ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በነገር ሁሉ እንድትረዳቸው ጸጋዬን ደግሞ እንድታበዘላቸው ይህን ትዳር እንደ ቃል እንዲመሩ እንደ ፈቃድ እንዲመሩ
በኢየሱስ ስም ማስተዋልና ጥበብ እንድታበዛላቸው እንጸልያለሁ። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እስኪ እናጨበጭባለን። መሪዎች፣ አገልጋዮች ወደዚህ ትመጣላችሁ። እነሱም በረከካሉ። በአንድ ላይ ስለ እነሱ የምንጸልይበት ጊዜ ይሆናል። እስኪ መሪዎች በፍጥነት ሰዓት እንጠቀም። ገና ጭብጨባ እስካጨብጭቡ ሁላችሁ ጭብጨባ እየፈለጉ እግዚአብሔር እንዲረዳቸው እግዚአብሔር ጸጋን እንዲያበዛላቸው በእግዚአብሔር ፊት እስከ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ስለዚህ ሰዓት እግዚአብሔሮች ካገና እናመሰግናለን። በኢየሱስ ክርስቶስ ስም እናመሰግናለን። ክብር ሁሉ በኢየሱስ ክርስቶስ ስም ላንተ ይሁን። ይህንን ጊዜና ሰዓት አሳልፈ ስለሰጠ በኢየሱስ ስም እናመሰግናለን። ክብር ሁሉ ላንተ ይሁን። ይህንን በአንተ ፊትና በዚህ ሕዝብ የገቡትን ቃል እግዚአብሔሮች ፈጻሚዎች፣ እግዚአብሔሮች አድራጊዎች እንድታደርጋቸው በኢየሱስ ክርስቶስ ስም እጸልያለሁ። ይህ ተቋም በኢየሱስ ክርስቶስ ስም በአንተ የተባረከ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። ይህንን ትዳር በኢየሱስ ክርስቶስ ስም ፈጽመ እግዚአብሔሩ በሚያስፈልጋቸው ነገር የዘላለም አምላክ እግዚአብሔሩ በእውነት ባል የቤተ ክርስቲያን የባል ራስ እንደሆነች በኢየሱስ ክርስቶስ ስም ይህ በእውነት በኢየሱስ ክርስቶስ ስም እንዲባረኩ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ፈጽመህ አንተ ባርክ። እግዚአብሔር ይህን ቤት መምራት የሚችልበትን የእውቀት ጥበብ እግዚአብሔር ማስተዋል እግዚአብሔር እንዲሰጥ በኢየሱስ ስም እጸልያለሁ። አንተን በመፍራት እንደ ቃል በእውነት የዘላለም አምላክ እግዚአብሔር ሆይ ታዛዥ ሆነው እግዚአብሔር አምላክና አባት ሆይ አድራጊ ሆነው በኢየሱስ ክርስቶስ ስም እንዲኖሩ ዘመናቸውን እግዚአብሔር ሆይ ዕድሜያቸውን ሁሉ ይህንን ቃል የገቡትን በእውነት በኢየሱስ ክርስቶስ ስም እንደሚገባ አንተ ደስ እንድትሰኝ አንተ እንድትከብር በእነሱ ሕይወት በእነሱ ኑሮ በእነሱ ትዳር እግዚአብሔር አንተ እንድትከብር በኢየሱስ ስም እጸልያለሁ። ይህን ሁሉ ስለምታደርስ ይባረክ። በነገር ሁሉ አንተ ከፍ በል በኢየሱስ ክርስቶስ ድንቅ ስም። በጋራ በተቀደሰ ሕጋዊ ጋብቻ ለማጣመር በእግዚአብሔርና በዚህ ጉባኤ ፊት ስለተስማማችሁ ባልና ሚስት መሆናችሁን እኔ መጋቢ ተሾመ ዮናስ በአብ በወልድ እና በመንፈስ ቅዱስ ስም አስታውቃለሁ፣ ደግሞም አጸናለሁ። እንግዲህ እግዚአብሔር ያጣመረውን ሰው አይለየው። በጌታ በኢየሱስ ስም ትዳራችሁ የጸና ይሁን። አሁን የሻማ የማብራት ፕሮግራም ይሆናል። ሻማ የሚያሳየው ሊረዳቸው ፈልጎ ነው እና ሁለታቸው ከዚህ በፊት በተለያየ ለብቻ ሲኖሩ ነበር። ክርስቶስን ለብቻ ሲያበሩ ነበር። አሁን ደግሞ በጋራ ሆነው ክርስቶስን ለዓለም ያበራሉ። አንድ ነን፣ ሁለታችን ተጣምረናል ሲሉ በአንድነት የተለያየ ሻማ በአንድ ሻማ ላይ ያበራሉ። ይህ ያው ድራማ ነው እና ይህንን ያደርጋሉ።
አጨብጭበው ሁላችን አንድ ነን ስሉ እንደ ንስር ወደ ላይ ወደ ላይ ወደ ላይ 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 ከዚህ በመቀጠል የቀረ ነገር አለ። ያው እዚህ አድርጉ ብንል ያው ጥሩ አይደለም እና ከዛሬ ጀምሮ ባልና ሚስት ናቸው። እስከ አጨብጭቡላቸው። የሚፈልጉ ከሆነ ይሳሳማሉ፣ ይፈቅዳሉ። ችግር ስሙኝ በደምብ ለካ ሊሳሳሙ ተዘጋጅቶ መጥቶ ነበር። እኔ በር ሊዘጋ ነበር። ያፈቅጄላችኋለሁ። አንደኛ ናችሁ ስትሉ አጨብጭቡላችሁ። ጨርሻለሁ። ከዚህ በኋላ መለ ይመጣል። መለን እስክ በጭብጨባ እንቀበላለን።